ሰላም እንዴት ናችሁ? ውድ አድማጭ ተመልካቾቼ በመላው ዓለም ያላችሁ የቻናል ቤተሰቦች በቅድሚያ አዲስ ከሆናችሁ ቤተሰብ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። ዛሬም በሰራተኛ ድራማ አስገራሚና እንዲሁም ቁም ነገር አዘል ሀሳቦችን እንግዲህ ለእናንተ ልናደርስ ነው በዛሬው ክፍል። እንዲሁም ደግሞ ቀጣይ ክፍል የሚከሰቱትን ከወዲሁ እንነግራችኋለን በዚህ ቪዲዮ። እናንተ እስከ ቪዲዮ ፍጻሜ ተከታተሉን። አደይ ዛሬ ላይ ዶክተርን እንግዲህ እሷን ፈልጎ በመጣበት ሰዓት ስለሷ ምናባዊ ትውስታ በክሽ ፍቅሬን ተቀበይኝ በሚል እንደሚወዳት እየገለጸላት አደይ መታ ስለ ሁኔታው ስትጠይቀው እውነቱን ቢነግራት ምን አይነት ስሜት እንደሚሰማትና የምትሰጠው ምላሽ እያሰበ ራሱን በሀሳብ አስክሮት ተመልክተናል። ታዲያ እውነትም በእውነቱ አደይ መታ ነበር። ምኑን አህል ፊት ልክ አይደለም ዶክተር ብላ በጠየቀችው ሰዓት አዎ ልክ አይደለሁም ብሎ ነገሩን ግልጽ አድርጎ ሊነግራት አልፈለገም። ነገር ግን ነገሩን ማወቅና ጉጉት ያደረባት አደይ ጥያቄዋን አስከትላ ምንድነው ስለምንድነው እወዳለሁ ስትል ሰማሁ ብለው ነበረ። እንቅልፍ እንደተኛ ሰው ነው እንግዲህ ጭንቅላቱን ነክታ የቀሰቀሰችው። ታዲያ ምን ለፈለፍኩኝ ሲልም እንደምትወድና ወድሻለሁ እንዳልካት ማናት ይቺ ሴት ባንተ የተወደደች እድለኛ ስትልም ገልጻለታለች። እንደው ካጠገቤ ስትሆንማ እንደ ጨረቃ ደምቃ ነው ማያት ሲል እሷም ቢሆን በፌዝ መልኩም ይሆን ጨረቃማ በጨለማ ማታ ምደምቅ ናት። በዚህ ሰዓት እንደዚህ አይነት ፍቅር አለ እንዴ? ፊልም ይመስላል ስትልም ፈገግ እያለች ነግረዋለች። ዶክተር ይመልሳል እሱም ምንም አልመሰለውም። ይልቁንስ ስላለው ፍቅር መግለጽን የፈለገ ይመስላል። አንቺ ነሽ ብሎ መናገሩ ቢከብደውም አደይም ስለ ልጅቷ ማንነት ማወቅ ጉጉት ቢያድርባትም ግልጹን ግን አልተነገራትም። ይህ ባለበት ሆኖ ድንገት ዴቭ ከወደ መንገድ ከጀርባቸው ይመጣል። እንግዲህ ድንገት የዶክተሩን መኪና አይቶም ሲጠጋም የፈራው እንግዲህ አንዳንዴ የጠሉት ይወርሳል ይባል የለም የፈራው ነገር አደይ በዛ መኪና ውስጥ አለች። በቁጣ ነበር አደይ ሲል የጠራት። ዶክተርም ቢሆን ስለ ፍቅሩ ገልጾ እንዳልነገራት ቢነግራት እንኳን ሊሸሸው እንደሚችልና ምናልባት ሰላምታዋ እንኳን ይናፍቀኛል የሚል ስጋት እንዳደረበት ይህን ሲገልጽላት ነበረ። ለምን ትሸሸኛለሽ ብለህ ሰጋህ ብላን በጠየቀችው ሰዓት የእሱ መልስ ግን በህይወቷ ሰው እንዳለ የዚያች ሴት እጮኛ እንዳላት እሷ አታውቅም፣ እሱ እንደሚወዳት ብቻ እንደሆነ ነው የነገራት የነበረው። ዴቭ ሲመጣ ደንግጣ ነበር የወጣሽ ከመኪናው። ስለ ጉዳዩ ልታስረዳው ሞክርም ዴቭ እንደውም ሳጣገባና ሌላም ስድቦችን ነበረ ሊናገር የፈለገው ዶክተርም ወደ መኪናውን አስነስቶ ሄዷል። አደይም ተከታትለው ቤት ገብታ ልታረጋጋው ሞክራለች። አንተ እንዳሰብከው አይደለም ሁሉም ነገር ምን ይመስልሃል? ዶክተር ሴት ወዷል። ያች ሴት ደግሞ ማን እንደሆነች ባናቅም ግን ደግሞ የራሷ ህይወት ያላት ናት። ስለዚህ እንደ ሴትነት እንደ ጓደኝነት ሊያማክረኝ ፈልጎ እኔም ደግሞ መልስ ልሰጠው ቀረብኩት ስትልም ነግረዋለች። ይሄ ሰው እንዴት ፍቅር ያዘው ሲልም በፌዝም መልኩ ፈገግ ሲል ነበር። እንግዲህ በማሾፍ መልኩ ማለት ነው ዴቭ እንዴት አይዘውም ጥሩ ሰው ነው። በእርግጥ ደግሞ ሴቷ ማንዶንሽ ባናቅም ስትልም አንድ ነገር መጣልኝ ሲል ዴቭ ነገሩን አስከትሎታል። እንደው የራሱን ነገር ትቶት ረስቶት ጭራሽ ሲጠራጠር የነበረውንም 100% ረስቶ ስለ እህቱ አስቧል። ከእህቱ ጋር አይቷትም ስለነበር ድንገት ዴቭ እንግዲህ እህቱ ሊዲያን አይቷት ስለነበር ከዶክተር ጋር አስገድደው እንጂ ፈልጓት እንዳልሆነ ይታወቃል። ነገር ግን ዛሬ ላይ ታዲያ ምናልባት እህቴ ልጁን ይሆን እንዴ ሲልም ጥያቄውን አስነስቶ እና ቢሆንስ ባለችው ሰዓት አለቀውም አንዴ አንቺን አንዴ እሷን ብቻ እንደፈለገ ሴቶችን ምንድነው የሚከተለው እያለም ሲዝትበት አደይም በግርምት ዴቭን ስትመለከተው መሄድ እንዳለበት ነግሯት በል ሰላም ሁሉ ብላም ፍቅራቸውን ተገላልጸው ሸኝተዋለች። ስትደርስ ግን ደውልልኝ አደራም ብለዋለች። በሌላ በኩል የተመለከትናቸው ዛሬ ላይ እንግዲህ ቤት ሰራተኛና ጠበቃ ሆነው የሚሰሩት የሚዋደዱት ከገጠር ከሀገር ቤታቸው ከቀያቸው ለቀው መጥተው ብዙ ችግሮችን እየተጋፈጡ ያሉት ሮማንና አሹ ናቸው። ሮማን ያሹ ፍቅር ብትወደውም እንኳን አሜን ብላ መቀበሉን አልፈለገችም። አንድም ያሳለፈችው የገጠሩ የትዳሩ ስቃይዋ ያነስ ታስታውስ ወንድ ልጅ ደፍራ መቅረብ እንደማትፈልግ ድሮም ተናግራ ነበር። ዛሬ ላይ እሱ ስጋት ስላለባት ካሹ ጋር መሆኑን አትፈልግም።
ቅድሚያ ለስራችን ክብር አንተም ጥበቃ እኔም የቤት ሰራተኛ እያለች ነው ለም እያባበለችው እንዳይርቃትም በዛ መንገድም ቀርቦ እንዳይመጣባት እያደረገችው ያለችው። አሹ ግን ከእህትነት ያለፈው ፍቅሩ ዛሬ ላይ ስላሸነፈው በተቀመጠችበት ክላስ ቁጭ ብላ መጽሐፍ እያነበበች ዘሎ ገብቷል። ደንግጣም ለምን መጣህ እትዬ ካርዩን ምናልባት እሳቸው የሚገምቱት ሌላ ነገር ነው፣ እባክህን ባልዋልንበት ስማችን እንዳይነሳ ብትለውም አሹ እትዬም የሉም የመጣ ይምጣ ካንቺ አይበልጥም ያለ ይመስላል። እንደውም ስለምታነበው መጽሐፍ ጠይቋታል። በፈገግታም ቢሆን መጽሐፉ ስለ አብሮነት ሰው እንዴት ተከባብሮ እንዴትም በዘለቄታ በፍቅር ብቻ ደስ የሚል የሰው ልጅ ግንኙነት ቀረቤታ የሚያሞግስና የሚያስተምር መጽሐፍ እንደሆነም ነግረዋለች። ታዲያ ያንቺ ነገርማ ብሎ አሁንም የሚወደውን ፍቅር አገላለጹን ገልጾላታል። እኔ ፈራሁ፣ ልቤ ተረበሸ፣ ውስጤም ሰላም አልተሰማውም፣ እባክህ እንዲህ አይነት ነገር አታውራ እያለች ድንገት ሊዱ ተከስታለች። ጥበቃና የቤት ሰራተኛ ፍቅረኛሞች ምን ታደርጋላችሁ? ይህን አሁን ማሚ ብታይ መልካም ነው ብላችሁ ታስባላችሁ? ከስራችሁ ነው የምትባረሩ ስትል ታስፈራራቸዋለች። አትናገሪ ብለው አሹም ሆነ ሮማን ቢለምኗት ሊዱ ግን እንደውም ማስፈራሪያ አድርጋ ነገሮቹን ልትጠቀምባቸው ፈልጋ ነበረ። እነሱ ግን አሹ ትግስቱ ስላለቀ እንደውም ሞክሪዋ በማለት እጆቿን ይዞ አስፈራርቷት ነበር። ሊዱ ግን ነገሩ ይባስ ብላ እንደምትናገር ስዝት በር ድረስ ሮማን ቁጭ ብላ ለምናታለች። እባክሽን የፈለግሽውን በማለት አሹም ስለሰራው ስህተት ይቅርታ ጠይቆ እባክሽ አትናገሪ ብሏታል። ጨፍሩልኝ ቅጣታችሁ ነው ስትልም ቁማ ታስጨፍራቸዋለች። ፍቅር ከጠፋች ከቤት ሰነባብታ ነበር። ተንኮሏን ከቤዛና ከወንድሟ ጋር እየሰራች ፖሊስ ጣቢያ ድረስ በመሄድ ነገሮችን የውሸት መላ ሰርታ ለቤዛና ለዳኒ ስትመለስ ፈርታም ስለነበር እንግዲህ ኪንጎና ዳይመንድ አስገድደው መንገድ ላይ የት ናቸው ተናገሪ የነ ቤዛን አድራሻ አንቺም ከነሱ ጋር ተባባሪ ነሽ በሄሉ ጉዳይ በማለት እንግዲህ መንገድ ላይ ይዘዋት በነበረ ሰዓት እናቷ ደርሳላት ነበር። እነሱን አባራ ልጇን ይዛ መጣለች። ፍቅር ታዲያ ከእናቷ ጋር ስትመጣ ያ ነገር ተከስቷል። ሊዱን ጥፋተኛዋ ሊዱ ብትሆንም ግን ስድቡና እንዲሁም ደግሞ የከፋው ቁልጭት የመጣው ለአሹና ለሮማን ነው። ሮማን ወደ ኪችኑ ሂጅ አንተስ ጥበቃን አሰራሙ የሚል ከትዬ ያልጠበቁት ቁጣም ተነግሯቸዋል። ይሄ ባለበት ፍቅርም ታዲያ ይሄው አንቺ ጋለልሽማ ቤቱ እንዲህ ነው ስትል ነገሩን ማቃጠሯን አልተወችም። ሊዲያ ሂደሽ የፈለግሻቸውን ሰዎች ስታጥመጣሽ ዙሪያሽ ስትል በነገር ነክታታለች። ፍቅር ለሷው ተመሳሳይ መልስ ሰጣታለች። ፍቅር እናቷ እየጠየቀቻት ነው እባክሽ ከነቤዛ ጋቶኝ ከነሱ ጋር ከዋልሽ ተንኮልና መጥፎ ስራ ነው የምትማሩ ብትባልም ፍቅር ግን ከመልካም ነገር ውጭ በተንኮል ከነሱ ጋር አልነበርኩም ስትል የሰራችውን ስራ ክዳለች። በዛ መሀል ያላስቻላት የጓደኛዋ ጉዳት የተሰማት ሄሉዬ እንደዛ ሆናማ ዝም አልልም በማለት ሮማን ቡናው ያፈለሽ ከእናቷ ጎን ቁጭ አለችው። ፍቅርን አዋርዳታለች። እጁ አለበት በሄለን ስራ ውሸቷን ነው መጥፎ ስራ ከነሱ ጋር ተባባሪ ሆናለች ስትል እናትየዋም ሁለታቸው ጭቅጭቅ ሲገቡ ዝም በሉ በማለት እንግዲህ ሁለታቸው ነገሩን እንዲያበርዱትና ዝም እንዲሉም ስታረግ ተመልክተናቸዋል። ሌላው የዳይመንድና የኩኩሻ ፍቅር ነው። ዳይመንድ ኩኩሻን አጥብቆ ይወዳታል። ኩኩሻም ቢሆን በሱ ፍቅር እንደተጠለዘች ዛሬ ላይ ካነጋገሯ ተረድተናል። እባክሽ ሌላም ሰው እንዳይሰማ እያለቻት ነው። ቅምጥል ግልጽ አርገሽ ንገሪ ብትላት ኩኩ ግልጽ አርጋ ማውራትን አልፈለገችው። ከሰማ ይኮራብኛል የሚልም ስጋት አለባት። ሁለታቸው ተስማምተው በፍቅር ሲያወሩ የተናናቀም ሲፎጋገሩ እንጂ በውስጣቸው ደግሞ ይዋደዳሉ። ዳይመንድም ወደ ዶክተሩ በመሄድ ስለተፈጠረው ስለ ኩኩ ጉዳይ አሁንም እየነገረው እያለ ድንገት በሩን ዘላ ገብታለች። ከፍታው ማናት እሷ ሊዱ ምን ልታረጊ መጣሽ? ጉዳይ ከሌለሽ ባላት ሰዓትም የሊዱ መልስ ግን አስደማሚ ነበር። ቤቢዬ በማለት አንተም ፈልጌ ከመጣው በማንኛውም ሰዓት የመምጣት መፍትሄ ነው ስትልም አንዳንድ ነገሮችን ከዳይመንድ ጋር እየተጨቃጨቁ ዶክተርም ሊዱን እንድትወጣና እንድትሄድ አድርጓታል። ሩታ አባቷን ለማስታመም ወደ ሌላ ሀገር እንደሄደች ይታወቃል። አሁንም ቢሆን ፍቅሩ ያልወጣላት ለዶክተር ስልክ ደውላ ስለ ደህንነቷ አሳስባ ስትጠይቀውና ሲያወራትም ሰምተናል።
በሌላ በኩል እንግዲህ በስተመጨረሻም የተመለከትነው ነገር ምንድነው? ማንነቱ ባልታወቀ ሰው እንግዲህ በጨለማ እገታ ሲደረግበትም ሲታፈን ተመልክተናል። ማን ይሆን ያ ሰው ብላችሁ ትገምታላችሁ? እስኪ ኮሜንት ስር ግለጹልኝ እና በዛሬው ክፍልስ የታዘባችሁት ምንድነው? ለእናንተ እንግዲህ አሁን ዶክተር እውነቱን ለአደይ ቢነግራትና ቢለይለት ብላችሁ ታስባላችሁ ወይስ ነገሩ እንዲሁ እየተደባበቀ ድራማው ቢቀጥል ነው የምታስቡት? አሁን ላይ ይህን ነገር ደግሞ ሴት እንዳፈቀረ ማወቁ ራሱ ዴቭ ነገሮችን ሞር ሊያጣራ እንደሚችል ነው ልንገምት የምንችለው። አድማጭ ተመልካች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።